የ1 ሚሊዮን ብር ውርርዱን ተቀብሎኛል። እንግዲህ ዛሬውኑ 1 ሚሊዮን ብሩን አስገባለሁ። እና ንቃተ ህሊና በመሸነፉ ምክንያት ጆን ዳንኤል 1 ሚሊዮን ብሩን ተበልቷል። ለብዙ ጊዜ በብዙ ጉጉት ሲጠበቅ የነበረው ሚክስድ ማርሻል አርት ፍልሚያ እስኪ እንዲህ አይነት ውድድር በቲክቶከሮች መሃል ቢደረግ ማንና ማን ቢፋለም ደስ ይላችኋል? እኔ ከወንድ ጆን ዳንኤልና አዶናይ ቢፋለሙ ደስ ይለኛል። ከሴት ደግሞ ሚክስድ ማርሻል አርት ፍልሚያ በኢትዮጵያ ለመጀመሪያ ጊዜ በትልቅ መድረክ በጆኒና በንቃተ ህሊና መካከል ተደርጓል። ነገር ግን የተጠበቀውን ያክል ብዙም ፉክክር ሳይታይበት ጆኒ ንቃተ ህሊናን በአንድ ደቂቃ ውስጥ አሸንፎታል። ገደሉ። ለዚህ ነው ይሄን ሁሉ ጊዜ የጠበቅነው። በጣም የሚገርመው ግን ቲክቶከሩ ጆን ዳንኤል በዚህ ውድድር ምክንያት 1 ሚሊዮን ብር ማጣቱ ነው። ጆን ዳንኤል እንግዲህ በልበ ሙሉነት ንቃተ ህሊና ያሸንፋል ብዬ 1 ሚሊዮን ብር እመድባለሁ ከኔ ጋር የሚወራረድ ሰው አለ ወይ ብሎ ባቀረበው ጥያቄ የ1 ሚሊዮን ብር ውርርዱን ተቀብሎኛል። እንግዲህ ዛሬውኑ 1 ሚሊዮን ብሩን አስገባለሁ። ላይፍ ኦፍ አቤል የተባለ ሌላኛው ቲክቶከር ጥያቄውን ተቀብሎ በ1 ሚሊዮን ብር ተወራርደው ነበር። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ 1 ሚሊዮን ብር እመድባለሁ። እናም ንቃተ ህሊና በመሸነፉ ምክንያት ጆን ዳንኤል 1 ሚሊዮን ብሩን ተበልቷል። 1 ሚሊዮን ብር በቃ እንዲህ ቀላል ሆኗል ማለት ነው። እስኪ እንዲህ አይነት ውድድር በቲክቶከሮች መሃል ቢደረግ ማንና ማን ቢፋለም ደስ ይላችኋል? እኔ ከወንድ ጆን ዳንኤልና አዶናይ ቢፋለሙ ደስ ይለኛል። ከሴት ደግሞ ጃኒና ፊዮና ቢፋለሙ ደስ ይለኛል። እስኪ እናንተ ማንና ማን ቢፋለም ደስ ይላችኋል? እስኪ ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ኑና አብረን እንፋለም። ማነው አብረን እንዝናና። እንዲሁም ይሄን ቪዲዮ ላይክ ማድረግ እንዳይረሳ። ወዳችኋለሁ። መልካም ቀን። ወገዴ